ሁላችንም የሚነገር ታሪክ አለን። የሳምንት ባለታሪክ እንግዳችን ወጣቷ ሱመያ አብደላ ከዚህ ከሚነገረው ታሪኳ የተወሰነውን አጋርታን በክፍል 1 ፍጻሜውን አድርገን ነበር። በጣም ሀስል አድርጌበታለሁ። በቃ ራሴን በጣም አሳጥቶኝ ደግሞ ስራዋ በጣም ከባድ ስራ ነበር የጀመረችውና ልክ እንደመጣች በቃ መተኛት ነው እና በቃ ትተኛለች ነው። ከዛ እኔ ነኝ ሁሉን ነገር ማኔጅ ማረገው። ከንግግር ይልቅ የሆነ ተስፋ ምናምን ላያቸው ላይ ፊታቸው ላይ ትረጃለሽ። ያንን ተስፋ ደግሞ ማገዝ እንፈልጋለን። ትንሽ ከበድ ያለ ነገር ነውና ይሄ ውጪም ወጥተህ እንድትሰራ አይፈለግም። ቤትም ደግሞ ሆነህ ብዙ ነገር አይሟላለህም። ብዙ ጊዜ ሴት ልጅ በቃ ወንድ ልጅን ሃንድል እንድታደርገው ኤክስፔክት ይደረጋልና ምርቃትን ትረጃለሽ። እና ስትደሰትም ሲከፋትም ምናምን እንደዚህ ከርቀት አይቻት ነፍሷ ይነግረኛል። በቃ ሲደብራትም የሆነ ነገር አሳስቧት ከሆነም ለራሱ ባስነግረኝ ለራሱ ይገባኛል። በቃ ፊቷ ነው የሚናገረውና እንዲሁኑ ምናምን አትልም፣ ግን ውስጧ በቃ ይመርቅሃል። የሆነ ነገር እንደዛ መሆንህ ውጪ አለ ማለት የሷን ሪስፖንሲቢሊቲ ለመወጣት መሞከርህ ለታናናሾች ማዘንህ ምናምን ፊል ታረጋዋለሽ። በቃ ልጆቼ ደረሱልኛ ትላለች። ሁሉ ነገር ስራዬ በሙሉ ዲፔንድ የሚሆነው በሷ ፊሊንግ ነውና እሷ እንደዛ ተሰበር እኔ ወድቅ ያለው ግን ሌላ ተስፋ አለ ምናምን ብዬ ላስብ አልችልም። ሰው ፊት ባይታይ ምናምን አይነት የተባልከ ነው ታልከው አይሄድኩኝ ብቻ የዛኔ ብቻ ትንሽ አለቀስኩኝ። ደበረኝ፣ በጣም ደበረኝ። በቃ በቃልኝ። ዛሬ ክፍል 2 ይቀጥላል። ሱመያ አብደላ ከቤተሰብ ኃላፊነት፣ ከትምህርት፣ ከስራ ቻሌንጆች አኳያ ያሳለፈቻቸው ሌሎች ታሪኮቿ ምን ይመስላሉ የሚለው ነው ዛሬ አብረን ቆይታ የምናደርግበት። ቻናላችንን ሰብስክራይብ ማድረጋችሁን በድጋሚ እንዳትረሱ ላስታውስ እወዳለሁ። መልካም ቆይታ። ሱመያ፣ ጊዜ ቀጠለ፣ ህይወት ቀጠለ። አንቺ ቤተሰብ ውስጥ የነበረሽ ኃላፊነትም በጣም ከፍ እያለ መጣ። አንቺን በሰዓቱ የጎዳሽ ይምሰል እንጂ አሁን አልጎዳሽም። ለቤተሰብም ጠቅሟል፣ ላንቺም ጠቅሞሻል ብለን እናምናለን። በዛ ሁኔታ ነበረ ክፍል 1 የጨረስነው። ታላቅ እህትሽ ግን በዛ ሰዓት እንዴት ነበረች? ዩኒቨርሲቲ አካባቢ እንደነበረች ነገረሽን ነበረ። ያው ታላቅ እህቴ ዩኒቨርሲቲ ገብታለች። እኔ 11 ክፍል እያለሁ የኔ አይ ቲንክ ልመረቅ 1 አመት ሲቀረኝ ምናምን ነው የመጣችው እሷ ወደ አዲስ አበባ። ኦልሬዲ እሷም ግራጁዌት አድርጋ ማለት ነው በአካውንቲንግ ልትመረቂ። እሺ። እና እሷ አይ ቲንክ ስስ የሚባል ሰው የለም፣ ሁሌ ስሜቱ ቶሎ የሚጎዳ ሰው የዋህ ምናምን። እኔ በጣም ትንሽ እንትን ያልከኝ አቻየው ነገር እና ስሜቴንም ፊሊንጌንም ወሬም ምናምን ማውራም ሰው አይደለሁም ያን ያህልና ኢቨን በዛ ታይም ያው ጓደኞች አሉኝ። በርግጥ ግን ካስካርክሌ ትንሽ የሆነ ሰው 2 ጓደኛ ምናምን ያለኝና ከዛ ውጪ ለሌላ ማወራው ነገር የሌለኝ ሰው ምናምን ነኝና እሷም ደግሞ በጣም የዋህ ነች። እኔ እንደውም ትንሽ የዋህ ባለ መሆኔ ምክንያት ማለት ነው እሷን ትንሽ እጫናት ነበር እንደ ታላቅ ማለት ነው። ለምን እንደዚህ ታረጊ፣ ለምን እንደዚህ ታለቃቀሻለሽ? በቃ እንደዚህ እኮ ማድረግ እንችላለን ምናምን ነው። አስፈላጊ ነው አይደል? አንዳንዴ ቤተሰብ ውስጥ በእርግጥ ገፋ የሚያደርግ ሰው ያስፈልጋል። እሷ እንዳልኩ ስስ መሆኗ ምናምን ትንሽ እንትን ይላልና እሷም በጣም ሪስፖንሲብል ነች። ሁሉ ጊዜ በቃ ስለኛም ስለናቷም ስለ ቤተሰቡም ኃላፊነት የሚሰማት ሰው ነችና በጣም ታግዘኛለች በነበረው ነገር። ግን ያው እሷ ዩኒቨርሲቲ ከመጣሽ በኋላ ከ1-2 አመት በኋላ ነው ያገባችው። ያው ኦልሞስት ያው አመት ምናምን ቢሆናት ነው ካገባች። ግን ያው በዛም ታይም ከመጣችም በኋላ ስራ ጀምራ ምናምን ይበልጥ ድጋፍ ነው የሆነችኝ እኔ በነበረው ነገር ማለት ነው። ግን እንዳልኩ እኔ ሌሎች ሰዎች ስለኔ የሚሆን ስለማንም ኃላፊነት አለባቸው ብዬ አላስብም። በቃ አይመለከተኝም፣ እኔ የራሴን ብቻ ነው ማየውና በዛ ታይም ሲስተር በጣም ታግዘኝ ነበር። ግን
እኔ ነኝ ብዙ ነገሩን አብዞ ቤት የነበረውን ነገር ይሄ ሱቋን ታይም ምናምን እሷ ሱቅ ተመልሳ አልገባችም። እኔም ደግሞ አልፈልገውም እሷ ዩኒቨርሲቲ ተመርቃ መታ ምናምን እሷ ያን ነገር ሀስል እንዳታረገው አልፈልግም። በቃ ገባ እንደ ታናሽም ታስብላታለሽ። ታላቅና እንደ ታናሽ ታስብላታለሽ። እነዛን ረቡ ቀናት እሷ አታቃቸው። አይ እሷ ረጅሙን እስከ 11 ያክል ያለውን ታይም ከ8 አመቷ ጀምሮ በቃ ቤት ልብስ ስታጥብ ምናምን ያው እሷ መጀመሪያ ካክሷለች መሰለኝ። እኔ ስጫወት እሷ ብዙ ነገር ከበር አድርጋለች። እና እሷ ቅዳሜ ነበር ታጣው። ሁሉ ጊዜ ነው ልብሱን የምታጥበው እሷ ነች፣ ቤትም ከበር የምታረገው እሷ ነች። እንዳልኩህ እኔ ቤትም ሲልኩኝ የሆነሽ መልእክትም ሲልኩኝ ይደብረኛል። በቃ እነዚህ ሞልዶኛል አይደለም እንደዚህ አይነት በደል ይደረሰበት ኢትዮጵያ ውስጥ ያለሽ እኔ የሆነ ቤተሰቦች የሆነ ቦታ መተው አይቺ ልጅ ምናምን ብለው የሚቀበሉና ይመስላልና ለልጅ የሆነ ሰዓት ሁሉ ነገር ትልቅ ነው እና አእምሬ ነው ትንሽ የነበረው ያኔ። በኋላ ተቀየረና ግን የበለጠውን ቻለ። እሺ አካውንቲንጉ አለቀ። እስቲ እሱን አካባቢ ደስታዎች ትንሽ አጋሪኝ። ምን ይመስል ነበር የትግል ውጤት? ማሪፍ ነበር በጣም። እኔ መጀመሪያ ላይ ስገባ ማለት ነው እንትን ነበረ ይሄ በቃ እኔ ይሄን ከጀመርኩት አይቀርማ በእንትን ይሄ በማረግ ነው የማረቀውና ብዬ አስብ ነበር። እሺ ግን በቃ ታይሙ ከሄደ በኋላ ያው ቀስ እያለም አንተ ግሬዶቼ በጣም ጥሩ ነበሩ። ግን ያው ከነበረው ተማሪ የመንግስት ተማሪም ስትሆን ብዙ ተማሪ ይኖራልና በዛ መሆን አልቻለም ነበር። ግን አልহামዱሊላህ በቃ ጥሩ ነበረ ምናምን። እማዬም በጣም ደስ አላት። ያው እኔን ጋውን ለብሼ ምናምን ስታይ ምናምን ያ ደግሞ 12 ክፍሉም ታይም አለ። ስሜቱ አለ እና እንደዚህም አንተን አትልም ብለህ ትምህርትም ቢሆን አትቀጥልም ብለህ ምናምን ታስባለህና እሷ በጣም ደስተኛ ነበረች። ያኔ ደግሞ እኔም እሷ ደስተኛ በመሆኗ እኔ በጣም በቃ ደስ አለኝ። ተመረቀ ምናምን የሆነ ጎል ተጠናቀቀ። አልহামዱሊላህ በጣም የሆነ ደግሞ ሌላ ሽፍት የምታረግበት አንዳንድ ጊዜ የሆነ ነገር ጅምር ምናምን ሲቆይ ሌላውንም ነገር ይዞት ይንዛዛል። ስለዚህ ያ ነገር ልክ ከት ሲደረግ ደግሞ ሌላ ነገር ሌላ ሳይድ ትጀምራለህ። አካምፕሊሽድ አልহামዱሊላህ አለቀ። ደስ አላቸው ማዘር በጣም ደስ አላት። ያው ሲስተርም በተመረቀች በአመቱ ነው እኔ የተመረኩት። በቃ ሰው ደግሞ ማህበረሰቡ ይሄ ለትምህርት ምናምን ያለው አመለካከት አልহামዱሊላህ በርግጥ እኔ ትምህርት ከሚደግፉ ሰዎች መካከል ነኝ። በቃ ሰዎች እንደም ካልተማሩ ያመለካከታቸው ምናምን ትምህርት ነው ሰው ከሚሰጠው ይሄ አካውንቲንግ ዕውቀት ምናምን በዘለለ ሰዎች የሚያስቡበት መንገድ ነው የሚቀይረው። እና የሆነ በአንድ አይነት መልኩ ምናምን እንዳታስብ ሰዎችን ስታዳምጥ ራሱ ይሄ ቀለም ትምህርት ተምረህም ቢሆን መታዳምጥበት መንገድ ለየት ያለ ነው። ከጀጅመንት ምናምን የራቀ ነው። የምር ትምህርት የተማረ ሰው ማለት ነው። እኔ ለዛ ስለሆነ ሁሉ ጊዜ ለትምህርት ያላት አመለካከት እናቴ በጣም ነው ትምህርት የምትወደው። ከዛ ብትማር እኔ በቃ አሁን ባስተምራት ራሱ ደስ ይለኛል። እሳቸው የሚቆጫሉ አይደለ? በጣም በቃ እኔ እኮ አስተምረውኝ ቢሆን ምናምን ትላለች። እኔ አይ ቲንክ በቃ መድረክ ላይ የምናያቸው ባለስልጣኖች ምናምን የምትሆን ይመስለኛል። ጥሩ የአመራር ብቃት ምናምን ያላት ሴት የምትሆን ይመስለኝ ነበር። ያው ትምህርቱን ስላላገኘች ነው እንጂ እና እሷም ያው በመመረቃችን ምክንያት ምናምን ሁለታችንም ከዛ ደግሞ ውጪ አልহামዱሊላህ ልጆችሽ አሁን ማደረሱልሽ ተመረቁልሽ ለዚህ ጋር ማድረሱ ራሱ ደሞ ደርሰ የሆነ ነገር አንዳንድ ጊዜ የምትሮጠው የሆነ ነገር ለማድረስ አይደለ? እሷም ጎል ነበራት እኔ ብቻ ሳይሆን። ለዚህ እሷም ጎሏ ነው በቃ ለቤተሰብ ትልቅ ጎል እሱ ነው። በደንብ ይሄ ተመርቀህ ጋውን ለብሰህ ምናምን ማየታቸው በቃ ደስ ይላቸዋል። እሺ የስራው ክፍልስ? አሚን ልክ እንትን አላለም። እኛ ጥሩ ግሬድ ነበረኝ እንዳልኩ። እኔ ስራ ተቀጥሬ ለመስራት ሐሳብ አልነበረኝ። ግን ያው ሱቋ ደከም እያለሽ መጣች በመሃልና በቃ ይሄ ከዛ ደግሞ እቺ ቦክሷ ታይም አልኩ አይደለ? ይሄ ዓለም በቃ ጥላኝ ሄደች እየመሰለኝ በቃ አንዳንድ ጊዜ ቁጭ ብዬ ምናምን በጣም ከባድ ታይም ስለነበረ ትንሽ ይከብደኛል ለመግለጽ። በቃ አይ የሆነ ልጅ እንደውም መቼ ማረሰው ሱቅ መጥቶ እቺ ቦርሷ ተንጠልጥላ ነበርና እጅ ስራዋ ምን አለኝ እቺን ቦርሳ ማን ይሰራት ይሄም ኬት የመጣው ምናምን ሲለኝ እኔ እኮ ነው የሰራት
ታዲያ አንቺ እዚህ ውስጥ ምን ታረጊያለሽ ነው አለኝና ስሜቴ ያረጋል እማዬ እንደዚህ ያለኝ እኮ አልኳት ሄጄ ራሱ ለእናቴ ማለት ነው ዶታ አይቀረኝም ስነግራት ሁሉም ነገር ነው የምነግራትና በጣም ከፋኝ በቃ ኦኬ በቃ እዚህ ቦክስ ውስጥ ልቀር ነው በቃ እንጂ ወጥቼ ኔትወርኪንግ ምናምን እንደሚጠቅም ፖድካስቶች በጣም አያለውና ያኔ ታይ ነበር እሺ ያኔ ጀምሬ ፖድካስቶች ሞቲቬሽን አሁን ላይ ሳስበው ከስራ ጋር ሲሆን ጥሩ ነው ማለት ዝም ብሎ ነው ሃይፕ የሚያረግህ ስራ ከሌለ ልክ ነው ከዛ ደግሞ ሃይፕ መሆንህ ደግሞ ያለ ስራ ሲሆን መልሶ ደግሞ ድርግጥ ያረጋል በቃ ለዛ ስለሆነ እኔ ከስራ ጋር ሞቲቬሽን ቢሆን ጥሩ ነው ሰው እየሰራ ከዛ ይሁን ኦን ኤንድ ኦፍ ምናምን የሆነበት ታይም ላይ ቢአይ መክራለሁ ግን እኔ ያው ያኔ ያለ ስራ ነው ቁጭ ብዬ ያው ዕቃ ብድግ አድርጎ መሸጥ ነው ከዛ ያቺ ወርሷም ነገር አልተሳካችም ለዛ ትንሽ ከብዶኝ ነበርና ልክ ግሬዳችን ጥሩ ስለነበረ ተጠራን ከትምህርት ቤት እና የሆነ አንድ ኢንሹራንስ ውስጥ ፈተና ምናምን ኢንተርቪው ተባለም ማለት ነው ኢንተርቪውን ሄደን አደረግን ፈተናም ተፈተንን ምናምን ጠሩኝ እና ከኛ ከነበርንበት ሰፈር ያው አንድ ታክሲ መንገድ ነው ያው የሚከፍሉኝ ገንዘብ ያስቃል በጣም ዝቅ ያለች ነው በጣም በጣም በቃ ጥንጥዬ ገንዘብ ምናምን የታክሲ አውጥተህበት ሴት ነው እኔ አሁን ሴት ነህ የሆነ ነገር ያስፈልጋል ምናምን አልልምና ፊቴ ላይ የምቀባው ነገር የለም ምናምን እቤት የሚቀቡትን ነገር ነው ማደርገው ምናምን እንደዛ ነው ይሄ አሁን እናቶች ቤት ውስጥ አይታቸው ከሆነ ልጅ ከወለዱ በኋላ ለራሳቸው ሎሽን አይገዙም ለራሳቸው የሚቀቡት በቃ እኔም ደግሞ እንደዛ ነው የሆንኩት ለራሴ የምገዛው ነገር የለኝም በቃ ሱቋም ትንሽ ትረዳኛለች ከመጣው ኢንሹራንስ ውስጥ ተቀጥሬ ቆይ እመጣልሃለሁና ኢንሹራንስ ውስጥ ያቺ ብሯ ሳይሆን ኔትወርኪንጓ ከዛ ደግሞ ስራ ለምዳለሁ ምናምን ብዬ ገባሁበት በቃ ደሞዙ በጣም ትንሽ ቢሆንም ከትራንስፖርት የሚተርፈው ግን ምንድነው ኢንሹራንስ ውስጥ ገባ ዲላችን የነበረችው ለቃ ሳይሆን በህመም ምክንያት ነውና ለሶስት ወር ነበር ዲላችን የነበረው ከዛ በኋላ ግን ወይ ሌላ ብራንች ምናምን ሊያስገቡኝ ገባሁኝ ግን አሁንም እቺ ሱቅ አልለቀቀችኝምና አስበው እስከ 11 ሰዓት ተዘግቶ ይውላል ከዛ እኔ መጥቼ የምከፍተው ከዛ ከፍተዋለሁ ያው ትንሽ መውጣቴ ጠቀመኝ ግን ኢንሹራንሱ እንትን አልነበረም ስራ አልነበረው ኦሬዲ ከቦክስ ወደ ቦክስ ነው የሆነብኝ የሆነች ትንሽ ሰፋ ያለች ኦፊስ ሆነች እንጂ ከዛ ደግሞ ስገባ ሃንድ ራይተሩ የራሱን ስራ ነው የሚሰራው እኔም የራሴን ስራ ነው የምሰራው እኔ አካውንቲንግ ስለሆነ የተመረኩት ካሸር ነኝ እዚህ ደረሰኝ ነው የምቆርጠውና ሪፖርት ምናምን አዘጋጃለሁ የሚያሳየኝ ሰው አልነበረም በቃ ምንም የማውቀው ነገር የለም ከቦክስ ወደ ቦክስ ከዛ ደግሞ ከኢንሹራንሱ ወጥቼ እየተሯሯጥኩኝ ሱቅ ልከፍት ነው የሄደው አንቺ ለራስሽ ሌላ ኢንሹራንስ ትፈልጋለሽ እና ሳይድ ሀስል በቃ በጣም ሞክሬያለሁ እዛ ውስጥ ሆኜ ውጪ የምሰራቸው ነገሮች በቃ እቺ ሱቅ ምንም በቃ ሰርቫይቭ ማድረግ ስላልቻለች ሌላሽ ነገሮች ምናምን ለመስራትና ሞክሬያለሁ ግን አልሆነልኝም በቃ አልተሳካም በአንዳንድ ነገሮች ምክንያት 3 ወሯ ቀስ እያለች አለቀች አበቃች ማለት ነው 3 ወሯ አበቃች በቃ እኔም አልፈልግም ምናምን አልኳቸው ገምገመሽዋልም ሲጀመር ደስ ማይልም ብርም የለውም ከዛ ደግሞ ምንም ስራም የለመድኩ አይደለም እንኳን ኔትወርክ ልትፈጥርበት የስልክ ኔትወርክ ራስ የለውም አረረ የሚገርም ነው በጣም አንቺ ነሽ ስልክ ኔትወርክ ዩቲዩብ የሆነ ነገር ማየት ምናምን ትፈልጋለሽና እዛም ሆኜ ባጓ ምናምን ለመስራት ሞክሬያለሁ አንዳንድ ቪዲዮዎች ሁላ አሉ ጣሳ የሆነች ጣሳ አለችና ጨሌን ይዤ እጄ ቴብል ላይ ያስበው ካሸሮነ ያቺ ስራ ተሰራ በከር ማናጀሬ እንደሚሆነ ጊዜ ምንድነው ነገር ያለ ምንድነው አለ ምንድነው ይሄ ነገር ነው ያለ ነበርና አልነገርሽው ለሱ አውርቼው አላማውን አላስረዳሽው እሺ ጭራሽ አልነገርኩትም እና ያቺ 3 ወሯ አበቃችና ከዛ ድጋሚ ደግሞ ወደ ሱቅ ተመለስኩኝ እሺ እቺ ሱቅ ፈርዶባታል መቼ ተመለስኩኝ ብዙም አሁንም ግን ብዙም ሱቁ ላይ የመቆየት ሐሳብ አልነበረኝም
ይሄ የቦርሳውን ስራ ተስፋ ልቆርጥበት አልፈልግም። አልፎ አልፎ ዝም ብሎ ምጥት ይልብኛል የሆነ ፍለሽቴ ድቅን ይላልና ቦርሳዋን እየሰራው የሆነ ቫካንሲ ወጣና አንድ ሆስፒታል ውስጥ አብረውኝ የተማሩ ልጆች ጓደኞቼ 2 ጓደኞች አሉና በቃ እነሱም እናስገባ ምናምን ብለውኝ ናይት shift ስላላቸው በቃ ላንቺ የሚመችሻል ኦፍም ስለሚኖር ግቢና በቃ ሱቁም አይዘጋም ምናምን አሉኝ ማለት ነው። እነሱም ያለብኝ ነገር ስለሚያውቁ ሱቁን የሚያውቋታል። እሺ ከዛኛ ያው ልጆች ነን አሁንም ልጅ ነኝ ግን ያኔ ደግሞ ይበልጥ ልጅ ነበርኩና ሄድኩኝና አዋራዋቸው ምናምን ቫካንሲው በንጋታው ምናምን የደወሉት ግን ጥሩ የሚባል ገንዘብ የጠራው መስሎኝ ነበር። ያው ከባዱ ነገር ምንድነው መጀመሪያ ኢንሹራንስ ሰራ ቢሆንሽ ትንሽ ብር ነበር የሰራህ የነበረውና አሁን የተጋነነ ብር እንዳትጠራ ትፈራለህ። ኦኬ ሰዎች በዚህ ነው ሊቀጥሩ የሚችሉ ተጽዕኖ አድርጎብሻል። እሱ በጣም ይሄ የነበረኝን አመለካከት ለደሞዝ የነበረኝን እንትን ብሎብኛል። ጎርቶታል። የሆነ ባጭር ገመድ ታስሮ በረጅም ገመድ ከታሰረ በኋላ በዛኛው ባጭሩ ገመድ የታሰረ ይመስለው ኦብቪየስሊ ነው። ከዛ ያው እነሱም ይመስለኛል ደሞዙ ደስ ብሏቸው ወዲያው ጠሩኝ። ኬት አገኘ እነዚህ ቸር ሰዎች ብለው ከዛ እድለኞች ነን ሶስታችንም አብረን የተማርነው ኢንሹራንስ ውስጥ ስንገባም ሶስታችን አብረን የገባነው ስንወጣም ደግሞ አብረን ወተን ማለት የሆነ ታይማችን ቢለያየም ሆስፒታል ውስጥ ሶስታችንም አንድ ላይ ገባን። ጥሩ ቫይብ አለው ቢያንስ እና አዲስ አትሆንም ምንም ነገር ኤክስፕሎር ለማድረግ ምናምን ከዛን የገባው ስራ ለመልመድ 2 ቀን ምናምን ይፈጀብኝ ያን ያህል በጣም እንትን ይሄ አንዳንድ ጊዜ ስለራስ ሲነገር ይሄ ጉራ ምናምን ሊመስል ይችላል ግን እኔ አይመለከተኝም እና እኔ እንትን ላለው ቶሎ ፈጠን ያልኩኝ ነኝ የሆነ ነገር ለመያዝ ምናምን እና ይሄ ኮምፒውተር እንትን ለማለት ምናምን ለዘብ ያልኩ አይደለም እና ቶሎ ለመድኩላቸው ምናምን ወደዱኝ። እዛ ካሸር አልነበረም እኛ የነበርንበት ሪሴፕሽን አይነት ሆኖ ግን እኔ የኔ እንትን ሪስፖንሲቢሊቲ ትንሽ ለየት ያለ ነው። ኢቭን ሄልዝ ምናምን ነክ ማለት ማንበብ ምናምን የሚጠይቅ ነገር ነበር። ያው ፋይሎች ምናምን ስለሚላኩ ግድ መርጠህ ምናምን መሆን ስላለበት ያው ማንበብ ምናምን አለበት እና እኔም እንዳልኩ ብዙ ኤክስፕሎር ማድረግ ምናምን ስለምፈልግ ከበቃ እንደገባው ይሄ ዲያግኖሲስ ምናምን አካባቢ ነበር ይሄ ኤምአርአይ ማሽን ምናምን ሲባል ሰምተህ ታውቃለህ እና ማሽኗ የምታነሳውን ኢሜጅ ለሐኪሞችም ትልካለህ ከዛ ውጤትም ታስገባለህ ውጤትም ትሰጣለህ ምናምን አይነት ነገር ነውና በቃ እኔ ማሽኖቹን ማጥናት ጀመርኩ ማለት ነው። ምንድነው ይሄ ነገር የሚያደርገው ለምን ሲሆን ምክንያቱም ሰው ቴብል ላይ ሲያይክ በቃ የሄልዝ ተማሪ ነው መስለው ምናምን ብዙ ነገር ይጠይቃል። ችለሽ የተገኘሽ ነው ይመስለው ማወቅ አለብኝ በቃ ብቁ ሆኜ መገኘት አለብኝ ብዬ ስላሰብኩኝ አነብ ነበረ ቪዲዮ ምናምን አይ ነበረ። ከዛ በዛ ታይም ደግሞ ያው ጓደኞቼ ምናምን ሌላ ጓደኛ ምናምን አላስፈልገኝም አሉ እነሱ በቃ መሳሳት ከነሱ ጋር እንወጣለን ምናምን ያ ደግሞ በጣም ትልቁ ችግር ምንድነው ሱቋ ደግሞ ታላቅ እህቴ ናት እና ሱቋ እቺ ከግብር ጋር ምናምን ያው እኔ ተዘግቶ ነው የሚውለው ግን ግብር የሚመጣው በጣም ብዙ ገንዘብ ነውና በቃ ቢቀር ይሻላል ምናምን ወደሚል ተመጣ ማለት ነው። ስራው ወይ ሱቁ ስራው ማለት ስራው አንደኛ ገንዘቡ ሳይሆን በቃ እኔ በቃ የሆነ ሰዓት ላይ አመጽኩኝ ቤት በቃ እኔም የራሴ ነገር እፈልጋለሁ ማለት የራሴ ህይወት ሳይሆን ወጥቼ ምናምን ጥሩንም ነገር ማግኘት ስለመሰለኝ መሽሎኪያም እኮ ነው። አንዳንዴ ገንዘቡ ብቻ አይደለም ትሬንድ አለ ኤክስፒሪየንስ ምናምን ነው ትፈልጊዋለሽ ግን ደግሞ ለሌላም ነገር አሳልፎ ሊሰጠኝ ይችላል ለመልካም ነገር። አዎ ደግሞ እንዳልኩ ኔትወርኪንግ በጣም ጠቃሚ ነገር ነውና ሁልጊዜ ምንለው ጓደኞቼ መሃል ቁጭ ብለን ኔትወርክ ካገኘህ አንዴ ወይ ጥሩ ሰው ምናምን ካጋጠመህ የሆነ ነገር ላይ የመግባት እድል ይኖርሃል ምናምን ብለን እናስብ ነበርና ሆስፒታል ውስጥ ገባው። ሱቋ ግን በቃ ሆስፒታል ውስጥ የሰራው ሱቋን ሰራ ነበር ግን ብዙ መቀጠል አልቻለች። አከተመች በጣም ነበር መወዳት በቃ ብዙ የልጅነት ጊዜን ያሳለፍኩባት በቃ እንዴ ልበልህ ስናለቅስም ሲደብረንም ስንሳሳቅም በተለይ እኔ እናቴና ሶስታችን እህቴ
ብዙ ከባድ የሚባሉ ጊዜዎችን በቃ አሳልፈንባታል እና በቃ አለ ነፍሷን ይማርና ትራታለ ሸኛናት በቃ ማሚም ጨከኑ በቃ ምክንያቱም እሷም ያው ምንም ብላለት ወጥቶላታል ብዙ ጊዜ ለፍታለች ያለፋልም ደግሞ በቃ ማምጣቱ ራሱ ይሄ ሸቀጥ ንግድ በባህሪው አይ ቲንክ ብዙም ይሄ እልፍ የሚል ነገር የሚገኝበት አይደለም ያው ችርቻሮም በስሙም ራሱ ትንሽ ነገር ስለሆነ ያው በርግጥ በሱ ነገደው ብዙ ቦታ የደረሱ ሰዎች ቢኖሩ ግን ከነበረው ነገር ጋር ተያይዞ ሱቋ መቀጠል አልቻለችም እኔም ደግሞ ሆስፒታል ውስጥ ቀጠልኩ እሺ ያው እኔ አርፌ አልቀመጥ እኔ የሆነ የሚያንቀለቅለኝ ነገር አለ ከልጅነቴ ጀምሮ ቅልቅል እላለሁና የነበሩ ሲኒየር ሰዎች ምናምን ለቀቁ ሆስፒታል ውስጥና እኔ ሲኒየር ሆንኩኝ ማለት ነው በቃ የታባቱ ሳይደግስ አይደለም እና እንደውም እኔ ስራ ማስለምዳቸው ምናምን ከዛ እንዳልኩ እኔም ፈጣን ስለነበርኩኝ አለቀ ይወደኛልሽ ምናምን ብዙ ነገር ሪፖርቲንግ ምናምን በቃ ሁሉ ነገር የምታዘው እኔ ነው ምናምን እና እኔ አለቀ አስደብረኝም በቃ ጥሩ ሰው ነሽ ምናምን ከዛ ግን በቃ ሁሉም ሰው ስራ እየለመደ ሲመጣ ሰው ተጽኖ ሊያሳድርብህ ምናምን ይሞክራል ከዛ ደግሞ እኔ ይሄ እቸኩላለሁና ለህልሜ የሆነ ነገር እፈልግ ነበር የሆነ ቀዳዳ ምናምን እዛ የነበሩ ሳይድ ሀስል የሚሰሩ ሰዎች ቤት አንሽጣው ምናምን እንደዚህ ድለላ ምናምን ለመሞከር የሆነ ነገር ለመሸጥ የሆነ ነገር ለማድረግ ምናምን ሞክር ነበር እዛ ሆኜ ማለት ነው የሆነ ቀዳዳ ሞጣበት ቀዳዳ ምናምን የሚል ነገር ካገኘሽ በዛው የታባቱ እና ለዛ ስለሆነ በዛ ሁኔታ ውስጥ ሌሎች ሰራተኞች ስራ እየለመዱ መጡ ማለት ነው ከዛ የኛ ሺፍት መደራረግ ጀመርን እና ያው ያለቆችም አለመግባባት ምናምን ይፈጠራል በመሃልና ያው ከነሱም ከኔም በባህሪ ምናልባት እኔም ማጥፍቼ ስለሚሆን ሊሆን ይችላል obviously እና ሰው ስራ ላይ ሲሰራ ያም ሰው አንተም ልታጠፋ ይችላል ያው ካለፈ በኋላ ኖርማል ነገር እየሆነ ይመጣልና ያም ነገር ተጨምሮ ያው እኔ ግን የወጣሁበት ምክንያት ይሄ በነበረው ነገር ሳይሆን በቃ እኔ መውጫ ቀዳዳ እየፈለኩ ስለነበር ሰበብ ነው የፈለኩት ከዛ ቤት ለመውጣት ሰበብ ነው የፈለኩትና በቃ መሸኘት እንጂ ማማረር የለም የመጣውን ነገር መቀበል ነው እና ጽፍት አርጌ መልቀቄ በቃ ምንም ነገር ሳሊስ ከጓደኛዬ ጋር የሆነ ነገር እንጀምራለን ነው እቅድ ምናምን የለን የሆነ ነገር እንጀምራለን እና ተባብለን ወጣን ማለት ነው እሺ ወጣን ከመስሪያ ቤቱ ያው እዛ የነበሩ ሰዎች ምናምን ይወዱኛል ምናምን አንዳንዴ ሄዳለሁ ልክ ልንጀምረው ያሰብነውን ነገር አቀደን ምናምን በሁለት በሶስተኛው ቀን ያው ብድር ልንበደርኛ ሄድን ምናምን ያው አልተሳካም እንዳሰብነው አልሆነልንም በቃኛ ምቹም ይሆን ምናምን መስሎን ነበርና የሱቁ ጥቅም የገባኝ ከዛ በኋላ የሆነ ታይም ላይ ስራ ፈትቼ ስቀመጥ ቤት አልቀመጥም እና ሱቅ ነበር መቀመጥ ቢያንስ የሆነ ከቤት ወደ ሱቅ ትሄዳለህ የሆነ ቢያንስ ያቺን ቦክሷን ቢሆን እንትን ሆነች የምትናፈቅ ቦታ ማንኖሪያ ነው እና በቃ ሁሉም ነገር ዳም ሆነ በቃ ምንም ነገር የለም እና ቤት ውስጥ ቁጭ ትላለህ ያው ከርድ የሚሰጥ ሰው አይኖርም ያው ቤተሰቦቼ እንዳልኩ ያን ያህል ሀብታም የሚባሉ ሰዎች አይደሉም እናቴ በጣም ሀስል የምታረግ ሰው ነች ከዛ ታናናሽ እህትም ወንድምም አለኝ እነሱ ህፃናቶች ናቸው ብዙ ነገር ይፈልጋሉ እነሱም መርዳት ሲኖርብኝ አስበው ቤት ውስጥ ደግሞ ቁጭ ስትል ከዛ ደግሞ እነሱም በብስጭት ምናምን የሚሉት ነገር ምናምን ይኖራል ቤት ውስጥ ተመርቀ ከዛ ዝም ብለ ፍራፈተ ከዛ ደግሞ መልቀቂያ አስገብቼ ነው የወጣሁት ጥጋብሽ ትባላለህ አይ አለቃኮ እንደዚህ እንትን ብለሽ ነው ምናምን ትባላለህ ለዛ በጣም ከባድ ነበረ እና የሆነ ሰዓት ላይ ቀስ እያለ ማለት ነው ስምጥ እያልኩኝ በቃ ፊሊንግ ወደ ማጣት ምናምን በፊት ሽንት ቤት ሲሄድ ምናምን ወደ ጓሮ ነው ሽንት ቤታችን አፈራ ነበር ከዛ መፍራት ተኩኝ ምን ይመጣል በቃ ምንም ያናል ሞት መዳት ምን እንዳይፈጠር ነው ምናምን ትላለህ
ደስ ይለኛል። በቃ መቼም አላህ ውለታ የሚውልልኝ ከሆነ መቼም እኔ አሁን በቃ ደስ የሚለኝ በቃ ብጠፋ ነው። በቃ የለም ወደ ማለት ትመጣለህ። ከባድ ነበረ ጊዜው። አሚን ያው እኔ ሰው ፊት ምናምን ማልቀስ አልወድም እና ኦኬ ያለፈው ጊዜ ጭራሽ ተሻለ። እንዴ በጣም ቦክሷ ተሻለች እንጂ ቢያንስ ሰው የሆነ በመስኮት ብቅ ብለህ ምናምን የምታይባት ሆነችና 4 ወር ወይ 5 ወር ይሆናል ታይሙና ሰው ሲያስተው የሆነ 4 ወር 5 ወር ትንሽ ነው ምናምን ትላለህ። የቤት ኪራይም ሲሆን ይደርስብሃል ምናምን እና ግን 4 ወር ለኔ 5 አመት 5 ወር 4 አመት ነበር። ምክንያቱም ቀን ሙሉ ምንም የምታደርገው ነገር የለም። ከዛ ደግሞ ጓደኞችህ ምናምን ሌላ ቦታ ናቸው ምናምን ይሄ ኮምፔር እያረኩኝ አይደለም ግን አንተም የሆነ ነገር መሞከር እየቻልክ የሆነ ነገር መስራት እየቻልክ አሁን ላይ ብዙ ሰዎች እንደዛ ስለሚሆኑ የሆነ አሁን አይ ቲንክ ብዙ ሰዎች ዴማቸውን ቼክ ቢያደርጉ የኔ እንደ የሚያገኙት ይመስለኛል። ራሱ አብሶ ይሄ ስራ ምናምን አላችሁ ብዬ ማስባቸው ሰዎች በጣም እንደዚህ ይባላልው ምናምን እንደዚህ ስራ ካላችሁ ምናምን ብዬ አውርቻቸዋለሁ እና የሆነ ታይም ላይ ስራ ሲቪ ሲሰራ ማለት ነው በቃ በጣም እንትን ብዬ ነው ስለ መስሪያ ቤቱ አጠናለሁ። ከዛ ይሄ ሪኳየርመንት ብሎ የሚያስቀምጡት ነገር አለ አይደለ? እሱን በደንብ አጥንቼ ነው ሲቪ የምሰራው ምናምንና ምን ተረዳው መሰለህ የኛ ሀገር መስሪያ ቤቶች ሲቀጥሩ ያው ሲቪ በትክክል አዘጋጁ ምናምን ይላሉ ግን አያነቡት። ጭራሽ ሲሄድ እሺ ስምሽ ማን ይላሉ? ስሜ እኮ ሲቪው ላይ ማለት ስልህ ይሄ ከንትን አንፃር እኮ አይደለም። ኦኬ እኔ ኤክስፕሌን እንዳረግላቸው ነው ራሴ ሊሆን ይችላል ግን አያውቁትም ወረቀቱን የትኛው ወረቀት ነው ምናምን ይላሉ። ጭራሽ ቼክ አላረጉትም አላዩትም። ምን አይነት እንትን እንዳለህ ቫልዩ እንዳለህ እነሱ መስሪያ ቤት ገብተህ ምናምን ጭራሽ ቼክ አያረጉትም ማለት ነው። ሌላ ደግሞ በጣም ከዛው ባክስ መልስህ የሆነ ታይም ላይ ፊቴ ላይ የሆነ ነገር ይወጣና ሐኪም ቤት እሄዳለሁና የሆነሽ ነገር ተሰጠኛለሽ የምትቀባ ነገር ምናምንና እሷ ነገር የጠቆረች መታ በቃ ፊቴ ላይ ልክ እንደ ማህተብ አሁን ምናልባት ስታየውም ሊታየህ ይችላልና ዶት ነገር ትታያለች። እንደዚህ ቀረች አንሳ ነው። አሁን እንደውም አይ ፊቴ ላይ ይሄ ከለሬ መሀል ያለችው ነች እና ቀስ ያለ ዶት ምናምን ያረገው ወጣ ማለት ነው። ብዙ ነገር ለማድረግ ሞከርኩኝ ምናምን እና ሴት ልጅ ስትሆን ደግሞ ሉክህም ይታያል ላይ በጣም ነው የሚያስጠላው ነገር ማለት ነው። እና ሆስፒታል ውስጥ ሰራ አሁን እርግጠኛ ነኝ የሚያዩ ሰዎች ላያቀኙ ላይ ይችላሉ። ምክንያቱም ያን ሁሉ ጊዜ ሲሰራ በማክስ ነበር የምሰራው በዚህ ምክንያት እና ያው ሰው ካየኝ የምደብረው ምናምን ይመስለኝ ነበር። ከዛ ደግሞ አስበው እሱ ተጨምሮ ቤት ውለህ በጣም በቃ ብቁ እንዳልሆንክ ምናምን ይሰማሃል ምናምን በቃ አዛ ጊዜ ነበር በጣም እና ሲቪ ምናምን ማዘጋጀት ጀመርኩ ማለት ነው እንደገና። እኔ በጣም እኔ ሳታሪነት አንዳንዴ ይገርመኛል። የሆነ ሪጀክት መደረግ ምናምን ለራሱ ሊሆነ ታይም ላይ ይደብረኛል እንጂ በቃ ግዴታዬ ነው። ምክንያቱም አማራጭ የለኝም። ትበትኛለሽ። እና ደግሞ ከባዱ ነገር ማለት ነው ሶፍት ኮፒ መላክ ኖርማል ነው እና ሃርድ ኮፒ ሲሆን ኮፒ አሁን በጣም ብዙ ገንዘብ ነው የሚያስወጣ። አንድ 10 ሉክ ብታደርግ ለ10 መስሪያ ቤት ብታስገባ አስበው በትንሹ 1000 ምናምን ብር ይጨርሳል። አሁን ነው ከባድ እና እኔ ያልኳቸው ነበር ሰዎች እንዴ ነው ሲቪያቸው የሚበትኑት ግን እንዴ አስበው ስራ እየፈለክ የስራ ኢንቨስት የምታረግበት ያክል ገንዘብ ነው የሚያስወጣ ሲቪ ራሱ መበተኑ። ትራንስፖርቱ አለ። አስብ ትራንስፖርት ኮስቱ ሁሉ ጊዜ ከእናትህ ምናምን መጠየቅም ይደብራል። ከዛ ሴት ነህ ደግሞ አሁን እንዳልኩ እንትን መቀባቸው ነገሮች ባይኖርም ተፈጥሮ የሚያስገድዱ ነገሮች ደግሞ ይኖራሉ። አስበውና እስቲ አስበው ቤት ውስጥ ሆነ እኔ ይደብረኛል በቃ አንዳንድ ጊዜ በቃ ዝም እላለሁ። ምክንያቱም የሞዴስ መግዣ እንኳን ስታጣ መጠየቅ ይደብራል። እነሱ ሀስል አለባቸው የራሳቸው። ከዛ አንተ ደግሞ እንደዚህ ምናምን ስትላቸው ይከብዳል። ከዛ ካርድም ይቸግራል ምናምን ግን ያው ዩቲዩብ ምናምን በደንብ አይ ነበር ዋይፋይም በማገኝበት አጋጣሚ ምናምንና
እነዚህ ትልልቅ ፖድካስቶች ምንላቸው አሉ አይደለ የሀገሩ ላይ የሚታዩት ምናምን ያው ፈታ ለማለት አንዱን ከዛ ደግሞ መሪ ፖድካስት ሜቢ መጥቀስ ይኖርብኛል አላውቅም ግን ብዙ ሰዎች ይሄ እንትናቸውን የሚገልጹበት አለ አይደል የመጡበት መንገድ በጣም ስኬታማ የሆኑ ትልልቅ ባለ ሀብቶች ምናምንና ሁሉ ጊዜ እንትን ይሉ ነበር ፕሮብለም ሶልቭ አድርጎ ሁሉ ጊዜ የሚሉት ነገር ማለት ሁሉም ሰዎች ላይ ማለት ከዛ ቮለንተሪ አክቲቪቲ ይኑራችሁ ምናምን ይላል ሁሉም ሰዎች እና የሆነ የመጨረሻ ሲቪ ማዘጋጀት የተውኩት አንድ ተቋም ሲቪ ልኬለት በሌላ ስልኩ ማለት እንትን ላይ ሰው ይፈልጋል ምናምን ሰምቼ ኢንተርኔት ላይ አይቼ ላኩለት ማለት ነው እና ኢንተርቪው ምናምን ላርግሽ ብሎ ልክ በር ላይ ስቆም እሺ ዴነሽ ሰላም ነው ሲቪሽን ስጪኝ ምናምን አለኝ ሰጠሁት በቃ እንደውልሻለን መጀመሪያ ላይ ኢንተርቪው ነበር የጠራኝና ከዛ ምንድነው የተሰማኝ እንዳልኩ እቺ ከፊቴ ጋር ተያይዞ ሜቢ ሉኬን አይቶ ምናምን በቃ ደብሮት ይሆን ምናምን አልኩኝና በቃ ደበረኝ በጣም ከዛ ወደ ቤት ተመለስኩና ድጋሚ ደግሞ አሁንም ያው ስራ ነው የምፈልገው እና ይሄ ራሱ ሰውዬ ይሁን አይሁን አናቀም ነበርኛ መጀመሪያ እና እንደዚህ ሰው ይፈልጋልም ሲባል ደግሞ ድጋሚ ላኩለት ሲቪና ደውዬ ሳዋር ነይ በቃ ችግር የለውም ምናምን ሲቪሽን አዘጋጅተሽ ነው ያለኝ ይሄ ሰውዬ እንዴት ነው ቆይ ሁለት ጊዜ በተለያየ አካውንት ልኬለት ሲቪን ማያ ስለዚህ በቃ የድል ጉዳይ ይሄ አንዳንድ ጊዜ አማራጭ እንትን የማለት ጉዳይ ነው እንጂ ከኔ ጋር ሪሌት አያረግም በቃ ሰውዬው ጭራሽ አላነበበውም ሲቪ ብቁ ልሁን አልሁን እንኳን አላየውም ስለዛ በቃ መፈለግ ያለብኝ ቮለንተር ማረግበት ቦታ ነው በቃ አሁን ኦልሬዲ አርፌ ተቀምጫለሁ ምናልባት ሊሸግረኝ ይችላል የታክሲ ነው የታክሲውንም ያው ኢንተርቪውም ላረግ ሲሄድም ስለምቀበል ግዴታ እንትን ማለት አለብኝ ብዬ አንዳንድ ትልልቅ ተቋሞች ላይ ቮለንተር እንደዚህ ካላቸው ብዬ ኢሜላቸውን ቼክ ያረኩኝ ጻፍኩላቸው ማለት ነው ከዛ ደግሞ አንድ ኤንጂኦ ተቋም እንደዚህ አውጥቶ ነበር ኢንተርንሺፕ ነው የሱ ቮለንተር ሳይሆን ዝም ብዬ ሪሴፕሽን ምናምን ብዬ አረኩላቸውና ተደወለልኝ እንደዚህ እና እኔ ያለሁበት አካባቢና ኤንጂኦ ያለበት አካባቢ በቃ የሰማይና ማለት በጣም ሩቅ ነው እና በቃ የታክሲው ምናምን አስቤዋለሁና ሰኞን ወይ በቃ ኦሪንቴሽን አለና መስለኝ አንድ ብር የለኝም ጊዜው ስልክ ምደውልበት ለራሱ እና በጣም ከፋኝ በጣም ነው ያለቀስኩት ከዛ ሲስተር ጋር ደውዬ ዝም ብዬ ታክሲ ምናምን እንደዚህ የለኝም ምናምን ስላት እሷም ደነገጠች በቃ እና የሆነ ብር ላከችልኝ ማለት ነው ከዛ ሄድኩኝ እዛ ከሰው ጋር መቀላቀሌ ምናምን የነበሩትም ሰዎች ምናምን ደስ አለኝ በቃ ቢያንስ የሆነ ነገር ልሞክር ነው ምናምን በያሰብኩኝና ሌላ ተስፋ ተሰማሽ እና አንዴ ደግሞ እኔ ትንሽ ተስፋ ካገኘው በቃ መቀደድ ነው እና ልጅቷ ሪሴፕሽን ብዬ ኢንተርንሺፕ ያስገባውት በዛ ታይም እኔ ነበርኩኝና ቲክቶክ እኔ ሊፕሲንግ ያልሞከርኩት ነገር አልነበረም ቁጭዬ ቤት ውስጥ እና ይሄ በፊት ልጅ ሆኜ አንቺ ልጅ ወይ ጋዜጠኛ ወይ ጠበቃ ነው የምትሆኚው ምናምን ፐብሊክ ስፒኪንግ ምናምን ስለሚለው በቃ እኔም ምናምን መግባት ፈልግ ነበረ ጋዜጠኛ ደግሞ መሆን የምትፈልግ ልጅ ነበረች እና ከሰው ጋር ማች ምናምን ላለማድረግ ኦኬ እኔ ጠበቃ ነው መሆን እና በዚህ በቮለንተሩም እያደረኩኝ ምን አረጋለሁ ፖድካስት ያለው አልኩና አዳምጣቸውና ትንሽ ስክሪፕት ሞክርና እጽፋቸዋለሁ ከዛ በድምጼ ወይ ደግሞ ግሪን ስክሪን አድርጌ እንትን ማለት መፖስት ምናምን ጀመርኩ ማለት ነው ትንሽ ኢንጌጅመንት ምናምን አገኘ አሪፍ ነው አየሽበት አልኩኝ ቲክቶክ ላይ እሺ ጥሩ ቻናል ነበረኝ እኮ ነው ያልተጠቀምኩበት ምን መጀመሪያም ዜና ምናምን ሞክር ነበረ ታንጂ እና ጥሩ ተከታይ ምናምን ነበረኝ ከዛ
በሱ ቻናል ለቀኩኝ ኮንተንት ክሬሽን በዛ ሞክር ነበር ከዛ ልክ ኤንጂኦ ውስጥ ስገባ እንዳልኩ እኔ ብቻ ስለሆንኩኝ ሪሴፕሽን ያስገባውት ልጅቷ ያው እኔ ቡድንና ስትመድብ የትኛው ቡድን ይሻልሻል ያው አንቺ ለብቻሽ ነሽ አሁን እና እስክትመጣ ድረስ የትኛው ቡድን ይሻልሻል ስትለኝ ኮንተንት ክሬሽን አልኳት ኦኬ ኮንተንት ክሬሽን ውስጥ ገባው ማለት ነው ከዛ እኔ በጣም ኮንተንት ክሬሽን በጣም የተራቀቀ ምናምን እንደሆነ ያን ያህል ያው ትምህርቱም ስለማይኖር አላውቅምና በቃ ስክሪፕት ምናምን ለመጻፍ ምናምን እሞክራለሁ ምናምን ጥሩ ነው በቃ ስክሪፕቶቼ ምናምን ደስ ይላቸዋል እነሱ ሲያዩት ምናምን አሪፍ ነው ጥሩ እየሞከርሽ ነው ምናምን ይላሉና ያ ደግሞ አሁን ቤት ውስጥ ተቀምጠህ ምናምን ምንም ትርጉም እንደሌለው የሚሰማ ሰው የነበርክ ሰውዬ ዛሬ ዝም ብለህ ወጥተህም ቢሆን የሆነ አላ ተስፋ የሚሰጥ ነገር ነው ታገኝ ደስ ይላል እና በቃ አሁን ማድረግ ያለብኝ እቺ ትራንስፖርቷንም ከቨር ለማድረግ የሆነ እቺ ስራ ታስፈልገኛለች እና ሙሉ ታይም የሆነ ስራ አልፈልግም በቃ ከዚህ በኋላ ምክንያቱም እኔ ምንድነው ያሰብኩት ብዙ መስሪያ ቤት አስገብቼ ካልተቀበሉኝ በቃ እኔ ስላል እነሱ ብቁ አይደሉም ማለት ነው እኔ ለመቅጠርና ወደሚል መጣው ምክንያቱም ማይንድ ሴቴ ተቀየረና በቃ አሁን ሳይድ ሀስል ጀምር ምናምን አልኩኝ ቲክቶኩንም እያየው ምናምን ማስተውላቸው ነገሮች ነበሩ እቺ ወቃ በማመላለስ ዘርፍ ላይ የተሰማሩት ሞተረኞች ምናምን አሉና እነሱ ትንሽ የዲሲፕሊን ችግር እንዳለባቸው ከዛ ደግሞ ቃልክ ሲያመጡ አሁን አንተ የሆነ ቦታ ልካቸው ሌላ ተደራቢ ነገር ካላገኙ እንደማይወስዱል ከዛ በልመና እንደሚገኙ ምናምን ዛቺኮ ጥሩ ነው ከዛ ከሚከፈላቸው ክፍያ አንፃር ኮስቱን ሳመጣጥ ነው በታክሲም ብትሄድና ብታደርስ ያን ያህል ሚጎዳ አልነበረም ከዛ ቀስ ያለ ደግሞ ሊያድግን የሚችል ነገር እንደሆነ አሰብኩኝና ኦኬ እቺ ነገር ልጠቀምባት እችላለሁ ክፍተቷን በደንብ አስተዋልሽ ከዛ በቃ ፖድካስት ላይ ያገኘኋት ቮለንተሪ አክቲቪቲ አፕላይ አረኩኝ እቺንም ደግሞ እስቲ አፕላይ ላርጋት ምናምን ብዬ ጂም ላይ ምናምን ዝም ብዬ አዋራሁትና የሆነ ዩቲዩብ ማይቴ ትንሽ የጠቀመኝ ኤአይ ነገሮችን ስትጠቀሙ ዝም ብላችሁ የሆነ ጥያቄ ጠይቃችሁት መልስ ሲሰጣችሁ አትጠቀሙት የራሱን ማለት ነው የመጀመሪያ መልሳችሁንና መልሱን የሱ የኤአይ በቃ ስለራሳችሁ ነግራችሁት ትንሽ ለየት ያለ ከዛ ደግሞ እናንተ እሱ ሐሳብ እንዲሰጣችሁ ኤክስፔክት አታርጉ ሐሳባችሁ እንዲያዳብርላችሁ ምናምን የሚል የሆነ ዩቲዩብ ቻናል አየሁኝ በቃ ስቴፕ ባይ ስቴፕ ተከተልኩት እሱን ስሜን ነገርኩት ያለኝን ነገር የተማርኩትን ነገር ፋይናንሻሊ ምንም እንደሌለኝ ምናምን እንደዚህ ልጀምር እንዳሰብኩኝ እና ደግሞ መልስ ሲሰጠኝ ቻሌንጅ አድርገኝ ዝም ብለህ እንዳትስማማ እንትን አድርገህ ሰርች አድርገህ ምናምን ያሉትን ችግሮችም ያው የሚያመጡብኝንም ችግሮች ከዛ ደግሞ በጀምረው እንደማገኝ ምናምን እንትን አልገኝ ምናምን አልኩት አዳርግልኝ አልሽ እንደ ሰው ነው ያማከረኝ ማለት ነው በዛ ታይም ግን ማለት ነው መለስ ስንል አሁን ጓደኞቼ ምናምን ያልኩ ሁለት ልጆች እቺ አሁን ጄሚናይ ምናምን አማክራዋለሁ በርግጥ ግን እነሱ አሁን ያቃሉ ሁሉንም ነገር በቃ አወራቸዋለሁ ምናምንና በቃ የሆነ ሲደብረኝ ምናምን አንድ ሰዓት ሁለት ሰዓትም እኮ ደውሎ ስልክ ሲያወራ እኔ ከነሱ ውጪ የሚጠራ ስልክ የለኝም ሲጀምር እና በጣም ረድተውኛል ይሄ አንዳንድ ራሴንም ላጥፋት ስላለ መኪና እኮ እየሄድክ ምናምን ግጭት ቢያረጋኝ እኮ ምናምን እና ይሄ እንዴት ነው አሁን እንትን ነው ማለት እሸውደዋል አይምሪ አሁን እኔ ይሄንን ሳደርገው ራሴን ያጠፋው አይደለም እሱ ገሽቶኝ ነው እና ፐርፌክት ይሄ እንዴት ነው ፈጣሪ መታታልለው ምናምን የሚመስል የለም ኃጢያት ውስጥም ላለ መግባት እንደዛ ነበር ማረገውና ከጉዳቱ በኋላ እንኳን በደንብ አናላይዝ ታረጋለሽ እሺ ግን ደግሞ ባልሞትስ ስላለ አካል ጉዳተኛው ወስበው እንግዲህ ከበር ነው ለዛም ስለሆነ ያቺን እንትን ላለ ማለት ያቺን ላለ ማረግ እነሱ በጣም 2-3 ሰዓት ምናምን ደውለው ያወሩኛል በቃ እነሱ ታይማቸውን ከፍለው ማለት ነው እንዲህ የሚያረግ ሰው የለም በእርግጥ እንደዚህም ጥሩ ጓደኛ ማለት ነው ተረድተውሻል በደንብ ያበረታቱሻል obviously እና ግን ያጽናኑሻል እና አሁን ደግሞ ስታርታፕ ለሆነ ሰው
ስራ ስትጀምሩ የቅርብ ሰው ማማከር ከጥቅሙ ጉዳቱ ነው የሚበልጠው። ለምንድነው? እነሱ በጣም ስስት ስላላቸው ስላንተ ሁሉንም ነገር ማየዙት እና ደግሞ ጉዳቱ ሊያመዝንባቸው ምናምን ይችላል። ግን ኤአይውን ያያቀኝም ዘመድ አይደለም ምናምን ያለው መረጃ ነው ሰብስቦ የሚሰጠኝ። ለዛ እሱን ተጠቀምኩት። ማንንም አላማከርኩም፣ አላዋራሁም። እሱን ተጠቀምኩት። ከዛ እሱ በቃ አበረታታኝ። ጎበዝ በርቻ። ከዛ እሱን እያየሁኝ አወራን። እንደዚህ አድርገውሽ እንደዚህ አድርገው ምናምን እሺ ሎጎ ስራውን ስሩጥ እንደዚህ ሳያደርግ እሺ አሁን ሯጯን ሲያመጣልኝ ደግሞ ወይ ቦክስ አስይዛት እዚህ ጋር ምናምን እዚህ ጋር ቀስት ይኖር ምናምን ቀስት ይኖር ዴሊቨሪውን ከፍ ለማድረግ ማለት ነው የማመላለሹን አገልግሎትና ያው በግሬም ስለሆነ የሆነች የምትገልጽ ነገር ምናምን መኖር አለበት ብዬ እንዳልኩ አሁንም ኤአይ ለሚጠቀሙ ሰዎች ቲፕ ነው ይሄ። አሁን ዝም ብለህ ጠይቀው የሚሰጥህ መልስ መጠቀም የተለመደ ሰው ነው የሚያረጋው። ግን ደግሞ አንተ በደንብ ሐሳብ ሰተኸው ሲሆን ይበልጥ ያው መረጃውን ሰብስበው በፊት ጋዜጣ ታነባለህ፣ ቴሌቪዥን ታያለህ፣ ሬዲዮ ምናምን ትላለህ መረጃ ለመሰብሰብ። አሁን ግን በቃ አያስፈልግህም። ያ ኤአይው ሰብስቦ ያመጣልሃል። ግን አንተ ነህ ጋይድ የምታደርገው ማለት ነው። ቻሌንጅ አድርገኝ አልሽው በደንብ? በደንብ ቻሌንጅ አድርገኝ አልኩት። በቃ ነገረኝ ምናምንና እንደውም እሱ ራሱ ቻሌንጅ ያደርግሻል ብሎ ካሰበው ነገር መካከል ስልክሽን አታስቀምጪ ብሎኝ ነበር። ማለት ስልክሽን ካስቀመጥሽ የሆኑ መጥፎም ሰዎች ጥሩም ሰዎች አጭበረባሪም ሰዎች ምናምን ያንተን ያጋለጥሻል። ግን የእውነት የሚፈልግ ሰው ኢንቦክስ ላይ ምናምን ያወራሻል ምናምን አይነት ነገር ነግሮኝ ነበር። እሺ እኔም አፕላይ ያደረኩት ራሱን ነው። ስክሪፕቱን አብረን ጻፈን። ስክሪፕቱን በቃ አሁን ፖስት ምናምን አለኝ። ከዛ ፖስትኩት ፎቶዬን አድርጌ ላይው ላይ ጽፌ ፖስትኩት እና ብዙ ሰው አየው። ብዙ ሰው ሲባል በቃ ከነበረኝ እይታ አንፃር ብዙ ነበር። 5,000-6,000 ሰው ብዙ ነው ላንቺ ሊሆን ይችላል። እና አንዳንድ ሰዎች ምናምን አወሩኝ ማለት ነው። ስራ ማሰራት ጀመሩ። ዴም አረጉልሽ? ከዛ ደግሞ ትንሽ የጎዳይ ነገር እቺ ስልኳን ባለማስቀመጤ ኦንላይን ላይ ባልነበርኩ ሰዓት ምናምን ስራ ያመልጠኝ ነበር ለኔ ማለት ነው። ከዛ በቃ እቺን ነገር ልድፈራት እንዴ ምናምን ማስቀመጡን ሰዎችም ለምን አታስቀምጪ ምናምን ይሉሻል። ያው ኮሜንት ላይ ምናምን ገብተው ስልክ ሼታል ምናምን ይላሉና ያው አሁን ለሊት ምናምን የሚደወሉ ስልኮች ይኖራሉ አሁን ላይ። ግን ያው እሱን ፈተህ ደግሞ ስራን አታበላሽምና በቃ ይሁን ብዬ ስልኬን ማስቀመጥኩኝ። ግን የሆኑ ሰዎችን ማዋራት እንዳለብኝ ምናምን ተሰማኝ። ምክንያቱም እነሱ ስለማያውቁኝ ሰው ነው እንጂ ብቁ ስላልሆንኩ አይደለም ነው ማሰበውና በቃ ዲኤማቸው ላይ እንደዚህ ነው የምሰራው ምናምን እናንተ ይበልጥ እይታ ስላለው ምናምን ምናልባት እንደዚህ ብታበረታቱኝ ምናምን እና ኢጎን መስበር ይጠይቃል በቃና እኔ ኩራቴ እራቴ የምል ሰው ነኝ። ኢትዮጵያዊት ጀግኒት ነኝ እንዴ! ግን በቃ 5 ወር በደንብ አድርጎ ሰበብር አድርጎ አስተምሮኛል። በቃ ይሄ አንዳንድ ጊዜ የምታጣው ነገር ከሌለ ምንም የምትፈራው ነገር የለምና በዛ ምክንያት ኢጎይን ስብርብር አድርጌ ያሉኝን ይበሉኝ ምን መጨረሻው እንግዲህ ምን እንዳይሆን ነው እያልኩኝ ኢንቦክስ ላይ ምናምን አሯቸው። የሆነ ባይሽ ጎልፌ መማቀው ሰው ነበረ። እሱንም አወራሁት። እሱ ስቶሪ ያደረገኝ ማለት ነው። በእርግጥ እሱ የሚሰራው ኒቹ አለ አይደለ? ይሄ ሰው ማፈላለግ ከዛ ደግሞ እርዳታ ምናምን ስለሆነ ዝም ብሎ ቢፖስተው ከኒቹ ጋር ሄድምና እኔም ያንን አንደርስታንድ አደርጋለሁና አወራሁትና ካንተ ከምትለው ነገር ጋር ካልሄደ እኔ ችግር የለውም ምናምን አልኩትና ችግር የለውም ብሎ እሱ ስልኬሽን አስቀምጪ አለኝ። እሱ ነው አንደኛ ምን ያለኝ። ስልኬን አስቀምጪ ዝም ብዬ ፎቶ ይላርጌ ላኩላት ማለት ነው። እሱ ስቶሪ ያደረገው በቃ ተከትለው ሌሎቹም ሰዎች ምናምን ስቶሪ ያደረጉኝ። እንዳልኩ አላወቁም እንጂ ስራዬን ጥሩ ነበር ማለት ነው። ከዛ ሌሎቹም ደግሞ ያዋራዋቸው አንድ ሴትም ነበረች። እሷን ፖስት አደረገችኝ። የሷን በደንብ ኢንጌጅመንት አገኘ። ኦኬ። ከዛ በኋላ ደግሞ ይሄ በጣም ነገሩን ሁሉ የቀያየረው ያው የሚላት ንጉሴ ፖስት
ለካ እሷ ጋርም ደርሰሻል አዎ እንዴ? እንደውም ዘገየሽ። የሁሉ 5 ወር ከምትቀመጪ ዝም ብዬ ለሜላት ንጉሴ ጩዝ አድርገሽ ለሜላት ንጉሴም ጽፌላት ነበር። እኔ ዲኤምኤን አይታው አይመስለኝም፣ ምክንያቱም አልመለሰችልኝም። ምናልባት ራህመት ላይ አይታኝ ነው ብዬ አሰብኩኝ። ከዛ ደግሞ እንትን ሜንሽን አረጋቸው ነበር ዝም ብዬ ስፖስት። ከዛ የሆነ ቀን ቴክስት ገባልኝ፣ እናት እንደዚህ ትልኪያለሽ የሜላት ንጉሴ ፖስት ላይ አይቼሽ ነው ፖስታኛለሽ ያልኩኝ። ጭራሽ ፖስት አድርጋኛለሽ ነው አይታሽ ምንም እንዳላለች እኔ ስላየሽ እስከ 2 ሰዓት ምናምን ሆኖታል። ጥሩ ኢንጌጅመንት ምናምን ካገኘ በኋላ ነው ከዛ ኧረ እባክሽ ፖስታኝ ነው እንዴ ብዬ በልቤ ቼክ አረኩት ማለት ነው። ከዛ ከስር ዴም ምናምን እየጻፉ ነው እቺና ሱመያ ጭራሽ ፈምሰሻል አያልሽ ከባድ ነው ብዬ ምናምን ኮፍያ ማክስ ምናምን ለመግዛት ወሰንኩኝ ትላለ። በቃ እሷ ፖስተችው። ከዛ በኋላ ብዙ ሰው በጣም ተቀባበለው ምናምን ዲኤም የተጨናነቀ ሱመያ ዴሊቨሪ ሆነ በቃ። እሺ እና ልክ ሱመያ ዴሊቨሪ ምናምን ብዬ ጀመርኩኝ። ብዙ ሰዎች ይደውሉኛል፣ አደርስላቸዋለሁ ምናምን። ከዛ ኢትዮ ሊድ ምናምን ብቻ ትልልቅ የሚባሉ ፌስቡክ ላይ ምናምን የሚፖስቱ ፖስቶች ላይ ምናምን ቁጭ ብዬ እኔ ኮሜንት እያነበብኩ ምናምን ፈታ እያልኩኝ ስድብም ይኖራል። ኦብቪየስ ስድብ ምናምን ሲኖር ኦኬ ልፈምስ ነው ማለት ነው ምናምን አልኩኝ። ደርሼ ያለው ማለት ነው ቻሌንጅ ነው ማለት ነው ብያልኩኝና አየሁት። አሪፍ ነበረ። ብዙ ሰዎች አወሩኝ፣ ከውጪ ምናምን የደወሉኝ ሰዎች ምናምን ነው። ከዛ አሪፍ ነው ጥሩ ነው እና እንደ ቀልድ የተጀመረ ቲንኪው ምንም ይሄ እኔ በመጠን አለካው ሰክሲድ ያደረግሽበት መንገድ በዚህ በካሽ ወይ ደግሞ ድርጅቱን ባስፋፋሽበት መንገድ ብቻ ላይ ለካ ይችላል። አንዳንዴ ውስጥሽ ካለው ሞቲቭ ከገጠሙሽ ቻሌንጆች አኳያ ራይት ያደረገው ደስ ይላል በጣም። አዎ ምን ተሰማሽ? በጣም ነው ደስ ያለኝ እንጂ ምክንያቱም ግን እንትን አንዳንድ ጊዜ ይሄ ሰዎች ድንገት አላህ ማለት ነው የሆነ ድንገት ነው የሚክስህ እና ዝግጁ አትሆን። የዛኔ ታይምህ ምናምን እንትን አትልም ይሆናል ብለህ ኤክስፔክት ስለማታረግ አሁን እኔ አሁን እስካሁን ድረስ ራሱ ቤት አረ ምግብ ቢምናል እና ሀሳብ ሲበዛ ሰዎች ፍቅር ይሄ ምናምን ይዟቸው ምግብ አይበሉ ምናምን የሚባለው ለካ ፍቅሩ ሳይሆን ሀሳቡ ነው ማያስበላቸውና እኔም አሁን አስባለሁ የሆነ እንደዚህ ምናምን ስለማይ ምግብ ራሱ እንዴ ቁርስ በልቼም አለው አላልበለውም ምናምን ብዙም ባይግድ አይሰጠኝም እና ደግሞ በቃ የሆነ የነገሮች መጀመሪያ ስለሆነ በቃ ይሄ መንገዱ ካማረ መቀጠሉ ትንሽ ብዙም አይከብድም ብዬ ነው የማስበው። እንግዲህ እዚህ ድረስ አምጥቶታል አላህ የበለጠው እንደማይሳካል። የት መድረስ ትፈልጊያለሽ? ከ5 አመት ከ3 አመት በኋላ ጊዜው ችግር የለውም ግን ህልምሽን አስቀምጪ እስቲ። ሱመያ ዴሊቨሪ አሁን ተወለደ። እግዚአብሔር ማሻአላህ እንግዲህ ያሳካዋል ብለን ስናስብ ምን ድረስ ትጠብቂያለሽ ራስሽን? አሁን ፕሮጀክቶች ምናምን ያሰብኩ ነው ዝም ብዬ ነገሩን ለማሳደግ ማለት ነው። የሆነ ነገር ትንሽ ይዘህ ለምሳሌ ብረት ቀጥቃጭ ሁሉ ጊዜ እየቀጠቀጠ ምናምን የሚኖር ከሆነ አይለወጥም። ከባ ነገሩን ለማሳደግ ለመለወጥ ምናምን ይሞክራል። ያው እዛው ላይ እየሰራ እየሞከረ ማለት ነው። እኔም ያንን ይዤ እኔ ያሰብኩት የኔ ፕሮጀክት ላይ ያለው ሴቶች ብቻ ያው ወንዶች እንዳይደብራቸው አንደኛ ሴቶች ብቻ መጠቀሜ እኔ ካደኩበትም ነገር ጋር ያው ሴት ስትሆን ብዙ ኃላፊነት ምናምን ስለሚኖርባት ጥሩ የሆነ የገቢ ምንጭ ለመፍጠር ነው ለሴቶችም። ሁለተኛ ደግሞ ይሄ ሴት ሞተረኞች ባይክ የሚነዱ ሰዎች ዴሊቨሪ በራሱ በሴት አልተለመደምና ያልተለመደን ነገር እንዲለመድ ማድረግ ራሱ የሆነ የሚፈጥረው ጥሩ ነገር አለ ማርኬቱም ላይ። ከዛ ደግሞ አለ አይደል የሆነ አዲስ ነገር መፍጠር ደስ የሚል ነገር አለውና ብዙ ሴቶችን ከዚህ በኋላ እንግዲህ አብረን ምንሰራ ይሆናል። የኔ እቅድ እንደዛ ነው። በሞተር ያው መጀመሪያ በሳይክል ምናምን አስቤያለሁ ኢንሻአላህ አላህ ካሳካው
ከዛ ደግሞ ሞተር እያልን ያሳደግን ሴቶች ምናልባት ኤችአር ላይ ምናምን ወንዶች ልቀጥር እና መልከታ ሲቪያችሁ የምታዘጋጁ እኔ አነባለሁ ሲቪ እንደዛ ጊዜ እንዳንቺ ጊዜ አይደለም ሲቪ በደንብ ነው ማነበውና ያ ኢንተርኔትን ይሄ ባክግራውንዶችን ምናምን ቼክ አድርጎ ምናምን የሚመጣ ሰው ምናምን ደስ ይላል እኔም አሁን ብዙ ጊዜ የሆነ በፊትም ቢሆን አፕላይ ሳደርግ የሆነ ሲኦ ምናምን ቼክ አደርጋለሁ ኦኬ ሰውዬ ምናምን ሰርቷላ ከዛ የሱን ነገር እንትን ላለውና እንደዛ የሚያደርግ ሰው ይበልጥ እንትን ይለኛል እና ወደፊት ጥሩ የዴሊቨሪ ካምፓኒ ይሆናል ኢንሻአላህ ማለት ሰው ያስባል አላህ ነው የሚያሳካው እኔ እስከምችለው ድረስ እገፋዋለሁ ነገሩን አላቆመውም አሁንም በቭሎግም እንዲሁም ደግሞ በቃ ሶሻል ሚዲያ ላይ ባለመጥፋትም ጥሩ ኮንተንትም ክሬሽንም ደግሞ ጠቅሞኛል ይሄ ኤንጂኦ ካምፓኒ እንዳልኩ እና በዛ ምክንያት ኮንተንትም ክሬት ያረኩኝ አልጠፋም ማለት ጥሩ ነው አሁንም እንዳልሽው አላህ ምንም ነገር ሲያደርግ የሆነ ሰዓት ነውና ግለሰቦች ተቋማት ወይ ይሄን ፖድካስት ያዩ አካላት ምን እንዲያግዝሽ ትፈልጊያለሽ ከሱመያ ዴሊቨሪ ማንጻር ሊሆን ይችላል ከሌላም ነገር ያው እኔ እንዲያግዙኝ የምፈልገው አብረን መስራት ብንችል እነዛ ካምፓኒዎችም ግለሰብም ቢሆን ኢንቨስት ማድረግ ይፈልጋል ለምሳሌ አንዳንድ ጊዜ እኮ ሰው ገንዘብ ኖሮት ግን ሐሳብ ስለሌለው ብቻ ቤቱ ዝም ብሎ ገንዘቡን ታቅፎ ይኖራልና ገንዘብ ያላቸው ሰዎች ኢንቨስት ማድረግ ቢችሉ ደግሞ ካምፓኒዎችም ደግሞ ለራሳቸው አንደኛ እንደ ማስታወቂያ የሚሆንላቸዋል ሁለተኛም ደግሞ ይሄ ከሚያድግ ሰው ጋር አብሮ መስራት ማለት ነው ጥቅሙ የራስንም እድገት ያፋጥናልና አሁን በዲጂታል ዘመን እንደ ድሮ አይደለም እድገቱም ፍጥን ያለ ነውና ቶሎ መታየው ለውጡን መታየው ነውና ያው እነዛ ሰዎች ከኔ ጋር አብረው ቢሰሩ ለኔም ለነሱም ነው ጥቅሙ እና ሜቢ ይሄንን ፖድካስት የሚከታተልም ሰው ካለ ይሄ አቅሙ ያለው ሰው ድጋሚም ፕሮዳክቱም ያለው ሰው ካለ የብስክሌት የሞተሩ ራሱ እንደዚህ ካለ አብረን መስራት እንችላለንና ኮንታክት ቢያረጉኝ ደስ ይለኛል ናይስ እንጠቅልላት እሺ አንድ ግን ጥያቄ ልጠይቅሽ ሱመያ በዚህ ህይወት ውስጥ በብዙ ነገሮች ተፈትናለች አሁን ወደ ድል አጥቢያ ላይ ነሽ ያለሽው ጀንበሯ ልትወጣ እየወጣች ነው እንደውምና ህይወት ላንቺ ምንድናት ለሱመያ ህይወት ካየናቸው ነገሮች ከነገርሽን ነገሮች አንፃር ምንድናት ማለት ይቻላል አሜን ሲመስለኝ ህይወት ለኔ የሆነ ሰው የሚመስለውን ወይም ትርጉም አለው ብሎ የሚያስበው ነገር ኖሮ ማለፍ ይያል አይደል ለሱ የሚመስለው ነገር ይሄ ብዙ ሰዎች ከራስ ወዳድነት ጋር ምናምን ያያይዙታል ነገሩንና እኔ ሰዎች እናትም ብትሆን ሌሎችም ሰዎች ቢሆኑ ቀድመው ራሳቸውን መውደድ ቢችሉ በቃ ህይወት ለኔ የሆነ ሰው የሚፈልገውን የሚወደውን ነገር አድርጎ በቃ መኖር ከቻለ በቃ ህይወቱ አሪፍ ነው ማለት ብለህ ታስባለህና ያ ይመስለኛል በራሱ ሙሉ ነው በቃ ህይወት ለሱ obviously እና ጥፋትም ይሁን ለማትም ይሁን ኤክስፕሎር ራሱ ቢያደርገው ከዛ ደግሞ ለራስ በጣም በቃ ጥሩ ግምት መስጠት የሌለንን ነገር ማሰብ ምናምን ሳይሆን በቃ ለራስ ጥሩ ግምት ሰጥቶ ባመነበት ነገር መኖር ህይወት ጥሩ ያደርጋል ያስባል ፈተናስ ፈተና ደስ አይልም ግን ደግሞ ሰዎችን የሚሰራው ፈተና ነው አሁን ይሰረዳው ፈተና ከሌለ የሆነ ሽግግር የምትለው ህይወት የለህም የሆነ ወደዚህም የሚያልፍ ህይወት የለምና የሆነ የቆመ ኮምፎርት ዞን ውስጥ ያሉ ሰዎች አሉ አይደለ ጧት ወጥተው ማታ መግባት ግን ምንም የማይመስላቸው አይነት ህይወት ነው የምትኖረው ግን የተሻለ ህይወት የምትፈልግ ከሆነ ፈተና ግዴታ ነው በቃ ምትፈተን ከሆነ ሰዎችን አንዳንድ ሰዎች ትልልቅ ሰዎች ሲናገሩ ሰምታጣቀም ኦኬ ለየት ያለ ሰው ስለሆንኩ ነው ምናምን ብሎ ማሰብ ይጠቅማል ዩኒቨርስም አይ ቲንክ ሃይማኖት አንፃር ብቻ ሳይሆን ሎው አትራክሽን ሚሳራ ይመስለኛል ለኔና የሆነ ነገር ፖዚቲቭ ካሰብከው ፖዚቲቭ የሚሆን ያው በርግጥ ላይሆን ይችላል ግን የሆነ ኔቸር የሰጣሃትን ነገር ነው የምትሰጥ
ለዛ ስለሆነ ሰዎች በዛ መልኩ ልክ ፈተናውም ሲመጣ ኦኬ ለካ ትልቅ ቦታ መድረስ የታጨው ሰው ስለሆንኩ ነው ብሎ የሚያስቡ የሚጠቅማቸው ይመስለኛል ፈተናውንም ለማለፍ ማለት ነው። በጣም አሪፍ። የዛሬው ባለታሪካችን ወጣቷ ብርቱዋ ሱመያ አብደላ ሶዶ ለማ ሚዲያ ድረስ መተሽ ለኔ አቻዎች እድሜው የትም ይሁን ታሪኩን ያለፍኩበት ፈተናውን የተቋቋምኩበት መንገድ የሆነ ነገር ከሰጠ ብለሽ ታሪክሽን የልጅነት በተለይ ህይወት ታሪክሽን በደንብ ስላጋራሽን ከልብ ነው ማመሰግነው የምር። እሺ ቴንክ ዩ በጣም ነው ማመሰግነው። እሺ ክቡራትና ክቡራን ተመልካቾቻችን ከሶዶ ለማ ሚዲያ በሁለት ክፍል ወደ እናንተ ሲደርስ የነበረው ከሱመያ አብደላ ጋር ተያያዥ የሆኑ ጉዳዮችን ሰፋ አድርገን ከህይወት ጋር እያዛመድን የተጫወትንበት ቆይታ ይህንን ይመስል ነበረ። በሁለቱም ክፍሎች ትኩረት ጊዜ ሰጣችሁ ስለተከታተላችሁን በጣም እናመሰግናለን። ከሶዶ ለማ ሚዲያ ጋር መስራት የምትፈልጉ ካላችሁ ደውሉልን። ስልኮቻችን እዚሁ ከስር ታገኟቸዋላችሁ። ቻናላችንን ሰብስክራይብ ማድረግ፣ ቤተሰብ መሆን፣ መቀላቀል፣ እኛን ማበረታታት ማገዝ ነው። አብሮነታችሁን በዚህ ያረጋግጡልን። ሳምንት በሌላ እንግዳ እንጠብቃችኋለን። ሁላችንም የሚነገር ታሪክ አለ። ታሪክ ያላችሁም ደውሉ። ጤና ይስጥልን።